ገና ጨዋታው ከመጀመሩ አንድ ቀን ቀደም ብሎ ነበር የወላይታ ዲቻ ደጋፊዎችን የክለቡን አመራሮችና በአጠቃላይ የንቦቹን ወዳጆች ያስደነገጠው ዜና የተሰማው ሰኔ 1 ላይ ለሚደረገው የፍጻሜ ጨዋታ ግንቦት 30 ከምሽቱ 5 ሰዓት ላይ አጓጌ የነበረው የፍጻሜው ጨዋታ ከአቅም በላይ በሆነ ምክንያት በዝግ ስታዲየም ያለነዛ አስደማሚ ደጋፊዎች ድባብ ይካሄዳል ተባለ። ከዘገየው ውሳኔ የቀደሙት የወላይታ ዲቻ ደጋፊዎች ከ300 ኪሎ ሜትር በላይ አቋርጠው ወደ ዋና ከተማዋ ቢገቡም ስታዲየም ውስጥ ሲዳማ ቡና ከወላይታ ዲቻ የሚያደርገውን የፍጻሜ ጨዋታ መመልከት አልቻሉም ነበር። ይባስ ብሎ ከየጎዳናው በጸጥታ ኃይሎች እየተያዙ እስርና ውክቢያ በርትቶባቸው ውለዋል። ከጨዋታው መጀመር በፊት 12ኛ ተጫዋቾቻቸውን ደማቅ ወዳጆቻቸውን ደጋፊዎቻቸውን ያጡት የጦና ንቦቹ ተጫዋቾች በአንጻራዊነት ጥሩ በነበሩበት የመጀመሪያው አጋማሽ በ13ኛው ደቂቃ በግዙፍ አጥቂ ካርሎስ ዳምጦ አማካኝነት መሪ ሆኑ። በሙሉ 90 ደቂቃው ለዲቻ ተከላካዮች የራስ ምታት ሆኖ የቆየው ሀብታሙ ታደሰ ከመስፍን ታፈሰ የተሻገረለትን ኳስ በ20ኛው ደቂቃ ላይ ከመረብ አሳርፎ ቡናማዎቹን ወዲያው ወደ ጨዋታው እንዲመለሱ አደረጋቸው። ከሜዳ ውጪ በርካታ ወዛጋቢ ነገሮች የነበሩበት ጨዋታ በሁለተኛው አጋማሽ ደግሞ ውዝግቡን ወደ መጫወቻ ሜዳው አስገባው። 58ኛ ደቂቃ ላይ ሙሉቀን አዲሱ ከግራ መስመር በቅጣት ምት ያሻገረለትን ኳስ አስናቃ የሲዳማ ቡናው የግብዘብ የቶማስ ኢካራ መረብ ላይ በቀጥታ ቢያሳርፋትም ኢንተርናሽናል ረዳት ዳኛ ፋሲካ የኋላ ሸት ከጨዋታ ውጪ ነው በሚል ግቧን በአወዛጋቢ ሁኔታ ሽረዋታል። ከተሻረባቸው ግብ በኋላ በሲዳማ ቡና ብልጫ የተወሰደባቸው የጦና ንቦቹ በስነ ልቦና ተዳክመው ታዩ። ከተደረገባቸው ተከታታይ ሙከራዎች በኋላ ግብን ለማስተናገድ ተገደዱ። በ62ኛው ደቂቃ መስፍን ታፈሰ ያስቆጠራት ግብ ሲዳማን ወደ ቀዳሚነት አሻገረች። በመጨረሻዎቹ 15 ደቂቃዎች ወላይታ ዲቻ በብዙ ረገድ ከሲዳማ ቡና በልጦ ቢገኝም ዮናታን ኤልያስ አቻ ሊያደርጋቸው የሚችሉ 4 ያለቀላቸው አጋጣሚዎችን መጠቀም ሳይችል ቀርቶ ጨዋታው በሲዳማ ቡና 2-1 አሸናፊነት ተቋጭቷል። ኢትዮጵያ ዋንጫን ለመጀመሪያ ጊዜ በታሪኩ ያነሳው ሲዳማ ቡና በበኩሉ ኢትዮጵያን በአፍሪካ መድረክ መወከሉ ተረጋግጧል። የጦና ንቦቹ ለተከታታይ 2 ዓመታት የኢትዮጵያ ዋንጫን በማሸነፍ በድጋሚ በአፍሪካ መድረክ ለመሳተፍ ያደረጉት ጥረት በሜዳ ውስጥና ከሜዳ ውጪ በነበሩ ያልተጠበቁ ውሳኔዎች የተነሳም ሳይሳካ ቀርቷል። የተከበሩ አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና የካፍ ስራ አስፈጻሚ ይሆናሉ። ወላይታ ዲቻ ድንቅ የእግር ኳስ ጨዋታን በማሳየት ዛሬ ፍጻሜ ላይ ቢሸነፉ የሆኑ ወጣቶች የሚገኙበት ታዳጊዎችን በማሳደግ ሁሌ የሚታወቅ ወላይታ ዲቻ እግር ኳስ ክለብ እያለ ተከበቹ ለተመራ የ2017 ዓ.ም የኢትዮጵያ ዋንጫ የብር ሜዳሊያ ተሸላሚ ወላይታ ዲቻ